በአብ በወልድ በመንፈስ ቅዱስ አንድ አምላክ አሜን። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ 27ኛ አስቸኳይ ስራ አስፈጻሚ ቦርድ ስብሰባ የቤተክርስቲያኒቱን ወቅታዊ ጉዳዮች ላይ ያስተላለፈው ውሳኔ ነሐሴ 19ና 20 ቀን 2017 ዓ.ም የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የብሉይና የአዲስ ኪዳን ቅዱሳት መጻሕፍት ስህተት የሌለባቸው መሪ ምንጭ መሆናቸውን ተቀብላ የማይሻርና ሊሻሻል የማይችል መሆኑን ጽኑ እምነቷ ነው። እስከ ክርስቶስ ምጽአትም በዚህ እምነቷ ትቀጥላለች። ነገር ግን ቤተክርስቲያናችንን በተመለከተ ከቅርብ ጊዜ ወዲህ በቤተክርስቲያኒቱ መሪዎች ዘንድ ወቅታዊ ጉዳዮች ላይ አንዳንድ ሁኔታዎች በመከሰታቸው በዚሁ መነሻ ልዩ ልዩ መልእክቶች በማህበራዊ ሚዲያዋ ሲዘዋወሩ ቆይተዋል። ከዚህ የተነሳ ምዕመናን በመሪዎች ላይ ከፍተኛ ጥርጣሬ ፈጥረዋል፣ ውዝግብም አስነስቷል። ይህንኑ መነሻ በማድረግ የቤተ ክርስቲያኒቱ 27ኛ አስቸኳይ ስራ አስፈጻሚ ቦርድ በጥልቀት መክሮበትና ሁኔታውን በዝርዝር ተመልክቶ የሚከተለውን ውሳኔ አስተላልፏል። ግብረ ሰዶማዊነትን፣ ተመሳሳይ ጾታ ጋብቻን ያልተቀበለችና መቼም የማትቀበል እንዲሁም ይህንን ከተቀበሉ አብያተ ክርስቲያናት ጋር ስለሚኖረን ግንኙነት በተመለከተ በቤተ ክርስቲያኒቱ የቀደመ ውሳኔ መሰረት ግንኙነቱ መቋረጡ የጸና መሆኑን በድጋሚ አረጋግጧል። ነገር ግን ውሳኔውን በሚሸራርፍ መልኩ በቅርቡ በአዲስ አበባ ከተማ በተካሄደው የሉተራን ዓለም ፌዴሬሽን ካውንስል ስብሰባ ጊዜ በአንዳንድ የቤተ ክርስቲያኒቱ ማህበረ ምዕመናን ግብረ ሰዶማዊነትንና ተመሳሳይ ጾታ ጋብቻን እየተቀበሉ እንደ ኢቫንጀሊካል ሉተራን ቸርች ኢን አሜሪካ እና ቸርች ኦፍ ስዊድን ተወካዮች በመገኘታቸው የተፈጠረው ክስተት ሙሉ በሙሉ ስህተት መሆኑን አረጋግጧል። የመካፈላቸው አጋጣሚ እንዴት እንደተከሰተ ቦርዱ ከቀረበለት ዝርዝር መግለጫ ሁኔታውን ተገንዝቦ ስህተት መሆኑን ተቀብሏል። ለወደፊቱም እንዲህ አይነት ሁኔታ እንዳይደገም በአጠቃላይ ኢኩሜኒካል ግንኙነቶች በተለይም ከሉተራን ዓለም ፌዴሬሽን አባልነትን በተመለከተ ያለው የወደፊት ግንኙነት በጥናት ላይ በተመሰረተ ሁኔታ ለወሳኝ አካላት ቀርቦ የቤተ ክርስቲያኒቱ መጽሐፍ ቅዱሳዊ አስተምሮ እንዲጠብቅ ወስኗል። ሲመተ ጵጵስናን በተመለከተ ከዚህ ቀደም በተላለፉ ውሳኔዎች ቤተ ክርስቲያኒቱ በፕሬዝዳንት ከመመራት በጳጳስ ወይም በቢሾፕ እንድትመራ ለረጅም ዓመታት ሲጠና ቆይቷል። ይሁን እንጂ ሁኔታ ከፍተኛ ውዝግብ በማስነሳቱ አስቸኳይ ስራ አስፈጻሚ ቦርዱ በአቋም ይህ ጉዳይ ለአንድና ለመጨረሻ ጊዜ እንዳይነሳና እንዲቋረጥ ለቤተ ክርስቲያኒቱ ውሳኔ ሰጪ አካላት ሪፖርት እንዲደረግ ወስኗል። 3 በቤተ ክርስቲያን የወጣቶች ዓመታዊ ፎረም ላይ ፕሬዝዳንቱ ተገኝተው ባደረጉት ንግግር ስለ ስመተ ጵጵስና፣ ስለ ቤተ ክርስቲያን አዳሽ ማርቲን ሉተርና ስለ ግብረ ሰዶማዊነት ውሳኔ የተላለፈባቸው ጉዳዮች ተገቢ ባልሆነ ሁኔታ ማንሳታቸው ፕሬዝዳንቱ በይፋ በጽሑፍ ይቅርታ ስለጠየቁ ይህን ይቅርታቸውንም አስቸኳይ ስራ አስፈጻሚ ቦርዱ ተቀብሎ ለምዕመናን እንዲደርስ ወስኗል። 4 የቤተ ክርስቲያኒቱ 20ኛው አብይ ጉባኤ ውሳኔ መሰረት እየተካሄደ ያለው የቤተ ክርስቲያን መተዳደሪያ ደንብ ማሻሻያ ምዕመናንን እያወዛገበ ያለው አካሄድ በጥልቀት መክሮበት መተዳደሪያ ደንቡ ማሻሻያ በተገቢ ሁኔታ ደረጃ በደረጃ ወደ ምዕመናኑ ደርሶ ተመክሮበት እንዲጸድቅና መተዳደሪያ ደንቡን ለመለወጥ አለመሆኑ ምዕመናን እንዲረዱት እንዲደረግ ተወሰነ። 5 በመሪዎች መካከል የተፈጠረው አለመግባባትና ከላይ ከተጠቀሱት ውዝግቦችና ተያያዥ ጉዳዮች ጋር ሰአቦ ሁኔታውን በሰፊው ተመልክቶ ገለልተኛ አጣሪ ኮሚቴ በመሰየም ተጣርቶ ከነመፍትሄ ሐሳቡ ለ65ኛው የሥራ አስፈጻሚ ቦርድ መደበኛ ስብሰባ ቀርቦ ለምዕመናን አጠቃላይ መግለጫ እንዲሰጥበት ወስኗል። በዚሁ አጋጣሚ የተፈጠሩ ስህተቶች ቢኖሩም በአጠቃላይ ማህበራዊ ሚዲያውና አንዳንድ ክርስቲያናዊ ሚዲያዎች የቤተ ክርስቲያኒቱን ስም በሚያጠላሽ መንገድ የሚዘግቡት ዘገባ ቤተ ክርስቲያኒቱን ከሚጎዳ ተግባር እንዲታቀቡ እየጠየቅን በተለይ ምዕመናን በተዋረድ መዋቅራቸውን ጠብቀው እንዲጓዙና የቤተ ክርስቲያኒቱን አንድነት ከሚጎዳ ተግባር እንዳይተባበሩ ቦርዱ በጌታ ፍቅር ይጠይቃል።
በዚህ መሰረት ምእመናን ቤተክርስቲያን ምንም አይነት ከቃል እግዚአብሔር አስተምሮና ሉተራዊ ማንነት እንዲሁም ስነ መለኮታዊ አቋምም ሆነ ግብረ ገባዊ ለውጥ ያላደረገች መሆኑን በመገንዘብ የተፈጠሩ ችግሮች በሂደት የተፈጸሙ ስህተቶች ሁሉ እንዲታረሙ መደረጉን አረጋግጠው በአገልግሎታቸው እንዲረጋጉና ወደ ወንጌል ተልእኳቸውና ደቀ መዛሙርትን የማፍራትን ስራቸው አጠናክረው እንዲቀጥሉ ቦርዱ በትህትናና በአክብሮት ይጠይቃል። በመጨረሻም የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በእግዚአብሔር ኃይል ችግሮቿን በመፍታት አንድነቷን አጠናክራ የምትቀጥል መሆኑን እየገለጽን በሂደቱ በጸሎትና በምክር ከጎናችን ለነበራችሁ ሁሉ ምስጋናችንን በጌታ ፍቅር እናቀርባለን። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ 27ኛ አስቸኳይ የሥራ አስፈጻሚ ቦርድ እግዚአብሔር አምላክ አገልግሎታችንና ቤተክርስቲያናችንን ይባርክ። አሜን።